አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔው ነህ። እኔ አምኜህ ነበረ ብዙ ነገር ብለኝ ብዙ ነገር እሺ ብዬሽ ነበረ። እኔ አልዋሽሽ አትዋሽ። አሁንም እየዋሸኝ ነው። እንዴት ነው የምትመጪው? በጠፍ ማርታ እዚህ ጋር ያምሻል። እንዴት አንቺም እንደሩታኒ ሰው በድብድብ ነው የምታምኚው? ምንም በድብድብ አይደለም። ያደረገውን ነገር አውቀሻል አይደል? ከዚህ በላይ ምን አልማችዋሸሽ? ሲጀመር መሆን ያለበትን ነገር ነው አይደል? የሆነው ምን ይሆንሽ ነው ያለሽ? ምን አይደለም። አንተ መናገር አይችልም። እውነታውን ነው እየነገርኩሽ ያለው። ምንድነው እውነታው? የተዘጋ ጉዳይ ነው አይደለ? ይኸውልሽ አንቺቱን እንኳን እንዳስመሰልሽ ምን ሆነ? ላደረገው ነገር ነው የሚገባው። የሚዋሽ ሰው ማርታ፣ ይኸውልሽ አንደኛ ነገር እዚህ ጋር አሁን ነው አይደል አንቺ የመጣሽው? የማይመለከትሽ ጉዳይ ውስጥ አትሽ። ጊዜ ስለቆየሽ አይደለም የማይመለከትሽ ረጅም ጊዜ ስለቆየሽ አመታት ምናምን ነገር አይደለም። ስለ ፍቅር ስለሌላ ነገር ያወራው ደስተኛ የነበረው ማለት ነው ከኔ ጋር በነበረበት ጊዜ ነው። ካንቺ ጋር በነበረበት ሰዓት አንቺ እኮ አትሊስት ልታገቢ የነበርሽ ሴት ነሽ አይደለ? ምንድነው ያንን ህይወትሽን ጥሎ ዛሬ ላይ ልክ የልጅ ደስተኛ ሲሆን ድጋሚ የመጣሽ ይልሽ ሶሊያና፣ ከዚህ በኋላ ማለት ነው አቤል ልጅሽ ማንሳታችን እጅ ማንሳት አልችልም። በቃው ልጅሽ ማንሳት ይልሽ አብሮሽ ስለሆነ እንደዚህ እንደሩታ አንተ እንኳን አታይም እንዴ አቤል እንደዚህ እየተደበደብክ መኖር ነው የምፈልገው? አብርሃምን ስንት ነገር ብለ በጣም የሚያሳዝን ነገር ሶሊያና እንግዲህ ከአህያ ጋር የዋለች ፈስተምራ መጣች እንደሚባለው አቤላየን በጥፊ ብለዋለች። እሱም ማለት ለምን ሄርሜላና ማይክል ጃክሰንን አገናኘ? ለምን ሚስጥር አወጣህ? እንዲሁም ከማርቲ ጋር ለምን ትሆናለህ ብላ ማርቲንም በመገለማመጥ እንደምታዩት ቪዲዮ ነው። አቤላየ ወንድ ልጅ እንደዚህ እየተረገጠ እየመታ እንዴት ይኖራል? ስለዚህ እቺ ሴትዮ እማትሆነ ስለሆነ በጊዜ በተፋታት እንደኔ መልካም ይመስለኛል። ሶሊያና ሳያት በጣም ነገረኛ ነገር ብልትልት ያደረገ ስለሆነች ከዚህ ከደርባቢቷ ጋር ከደርባባ ዘርጋ ብትገባ አንተም ደርባባ ስለሆንክ ይሻልሃል ብዬ ነው የማስበው። በጣም ነው የሚገርመው ግን እንዴት አድርጋ እንደመታችሁ ማለት ነው። የማይክል ጃክሰን እጣ ፋንታ ወደ አቤላዬ ተገልብጧል ማለት ነው። እሱ እንደዚህ እየተመታ ጧት ማታ በቃ አብርሃም ይመታ ነበር። ብዙ ነገር ነበር የምናየውና ዛሬ ባስ ብላ ሶሊያና እንግዲህ ታልካ ነው መሰለኝ እንግዲህ እየጠፈጠፈችው ትገኛለች። አቤላዬ ከዚህ ከሴትዮ እኔ እውነቴን ነው የምልህ 10 ቦታ በቃ ብትከፋፈል ይሻላል እንጂ ከዚህ ከሴትዮ ጋር ተገናኝተ አብረህ ላይፍን አሳልፋለሁ ብለ በፍጹም እንዳታስብ። ገና ሳትገባ እንደዚህ የመታች ነገ ደግሞ አብራችሁ ስትሆኑ ምን አይነት ውሳኔ እንደምትወስን እንግዲህ አስበዋል። ሙቋ ነው የሚጠብቅህ ማለት ነውና ብለሃለች እንግዲህ ማርቲ የጨዋ ሰው። ምክንያቱም ራስክን እንደዚህ እየተቀጠቀክ እየተመታ እስከ መቼ? ስለዚህ ራስክን መለስ ብለህ ማዳመጥ አለብህ። ልክ እንደ ራዲዮን ስታዳምጠው ነው ቁም ነገር የምትይዝበት አይደለ? ስለዚህ አንተም ራስክን ማዳመጥ አለብህ። ገና ላይ አረ ይሄን ኬብ ለበስክ ብላኩ እንዴት ደግሞ እንደሚያረጋት አረ ሰከን በረድ በይ እንጂ ሶሊያና ምን አይነት ሆነ? በእናታችሁ ላይክ ሸር አድርጉ ቤተሰብ።